ታላቅ ስጦታ ከዳሽን ባንክ እንግዲህ በሽልማቱና በይዘቱ ለየት ያለ የምስራች ዳሽን ባንክ ይዞልን መጥቷል ማለት ነው። በቲክቶክ እና የተለያዩ ሶሻል ሚዲያዎችን የምንጠቀም ሰዎች ከዳሽን ባንክ ከ3 ሚሊዮን እስከ 1 ሚሊዮን ብር የምንሸለምበትን ታላቅ እድል አመቻችቶ ይዞልን መጥቷል። በሁለት መልኩ ይህን ሽልማት ማግኘት እንችላለን። እንዴት ማግኘት መሳተፍ እንችላለን፣ እንዲሁም ደግሞ መስፈርቱ ምንድን ነው የሚለውን በኋላ ላይ መረጃውን ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ እና ለሰዎች እንዲደርስ ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ በሽልማቱ ዳጎስ ያለ በይዘቱ ለየት ያለ መረጃ ነው ይዤላችሁ የመጣሁት። ዳሽን ባንክ እንግዲህ ለተለያዩ ሶሻል ሚዲያዎች በተለይ ደግሞ ለቲክቶክ ተጠቃሚዎች በቃል በይዘቱ ለየት ያለ መረጃ ይዞ መጥቷል ማለት ነው። ሱፐር አፕ ክሬቲቭ አዋርድ ብሎ መረጃ ይዞ መጥቷል። ከአንደኛ እስከ 3ኛ ድረስ ያሉትን ከ3 ሚሊዮን እስከ 1 ሚሊዮን ብር የሚሸልምበትን እንግዲህ መረጃ ይፋ አድርጓል ማለት ነው። በመጋቢት 24 2018 ላይ ይፋ ባረገው መረጃ መሰረት ምንድነው ዳሽን ባንክ ለሰዎች ለሁሉም ሰው እንዲደርስ የፈለገው ትልቅ መረጃ እንዲሁም ደግሞ ሰዎች እንዲጠቀሙ የፈለገው ምንድነው የሚለውን ነግራችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ ላይ እንግዲህ በሁለት መልኩ መወዳደር ወይ ደግሞ ከዳሽን ባንክ በሁለት መልኩ መሸለም እንችላለን ማለት ነው። ዋናውና የመጀመሪያው ምንድነው ሱፐር አፕ ክሬቲቭ አዋርድ ብሎ በሰየመው መሰረት አንደኛ ለወጣ 3 ሚሊዮን ብር፣ ሁለተኛ ለወጣ ደግሞ 2 ሚሊዮን ብር፣ ሶስተኛ ለወጣ 1 ሚሊዮን ብር እንደሚሸልም ይፋ አድርጓል። ይህ የሚሆነው ምንድነው እናንተ ቲክቶክ ከአሁን በፊት ከፍታችሁ እየተጠቀማችሁ ከሆነ ወይም ደግሞ አዲስ ከፍታችሁ ለየት ያለ በቪዲዮ ጥራት እንዲሁም ደግሞ በተለያየ ጽድት አድርጋችሁ ስለ ዳሽን ባንክና እንዲሁም ደግሞ ስለ ዳሽን ሱፐር አፕ አጠቃቀም የተለያዩ መረጃዎችን የሚያደርስ ለሰዎች በይዘቱና በእንትኑ ለአገላለጹ ለሰዎች ግልጽ የሆነ ቪዲዮ መስራት መቻል አለባችሁ ማለት ነው። ሁለተኛው ደግሞ እና ትልቁ ነገር እዚህ ጋራ ያስቀመጠው መስፈርት አለ። አንደኛ፣ ሁለተኛ፣ ሶስተኛ ተብላችሁ ለመሰየም ወይም ደግሞ ደረጃ ለመያዝ እዚህ ጋር መስፈርት ያስቀመጠው አለ። ሶስተኛ የሚወጣው እንኳን ቢሆን ከ1 ሚሊዮን ቪው በላይ ያ ቪዲዮ መታየት አለበት ማለት ነው። ይህ የሚሆነው በቲክቶክ ብቻ ነው። ምንም ሌላ ቪዲዮ ወይ ማለት ሌላ ሶሻል ሚዲያ ላይ ግዴታ አይደለም። ነገር ግን እናንተን ሰዎች እንዳግዟችሁ በተለያየ ሚዲያዎች መቀስቀሳ ማድረግ ትችላላችሁ። ስለዚህ ቲክቶክ ላይ የሆነ ሰው ስለ ዳሽን ባንክ አጠቃቀም፣ ስለ ዳሽን ሱፐር አፕ አጠቃቀም መረጃዎችን እያሳየ ቪዲዮ የሰራ ሰው ከ1 ሚሊዮን በላይ ቪው ያለው ሰው ምን ይሆናል ማለት ነው? እዛ ደረጃ ውስጥ ይገባል ማለት ነው። ስለዚህ ይህ ደግሞ በጣም ሽልማቱ ከፍ ያለ ስለሆነ በደንብ ሁሉም ሰው ሊሳተፍበት የሚገባ ነው። የትኛውም ዳሽን ባንክ ተጠቃሚ ብትሆኑም ባትሆኑም፣ ነገር ግን እናንተ ስለ ዳሽን ባንክ እና ስለ ዳሽን ባንክ ሱፐር አፕሊኬሽን አጠቃቀም በደንብ አድርጋችሁ አብራርታችሁ የተወሰኑ መረጃዎችን ለሰዎች እያደረሳችሁ ሰዎች ያንን ደግሞ ቪዲዮ በደንብ ካዩላችሁና ከ1 ሚሊዮን በላይ ቪው ከታየላችሁ በቀላሉ እናንተ ምን ማድረግ ትችላላችሁ? እዛው እጩ መሆን ትችላላችሁ ማለት ነው። ስለዚህ ከዛሬ ጀምሮ በደንብ አድርጋችሁ ቪዲዮ ሰርታችሁ ቲክቶክ ላይ መስራትና መልቀቅ ብቻ ነው ከእናንተ የሚጠበቀው። ሁለተኛ ዳሽን ባንክ ያዘጋጀው ሽልማት ደግሞ ምንድን ነው? ከሰዎች ወደ ዳሽን ሱፐር አፕ ሰዎችን በመጋበዝ ነው ማለት ነው። ይህ ደግሞ የሚሆነው ሌሎች አፕሊኬሽን ላይ እናውቀዋል። ለምሳሌ እነ ፖፖ ላይ ወይም ደግሞ ሌሎች ላይ ሪፈራል ሊንክ አለ። እናንተ ዳሽን ሱፐር አፕን አውርዳችሁ ስትጠቀሙና ከዛ ሊንክ ይላክላችኋል ስትከፍቱ ማለት ነው። ያንን ሊንክ እና እንዲሁም ደግሞ ሪፈራል ነምበራችሁን ለሰዎች በኤስኤምኤስ ይሁን በቴሌግራምም ይሁን በአካልም ሂዳችሁ ደግሞ ወይ በስልክ ነግራችሁም ሊሆን ይችላል ዳሽን ሱፐር አፕን አውርደው ያንን ሲጠቀሙ በእናንተ ሪፈራል ኮድ ሲገቡ ሪፈራል ኮዳችሁ በዛ ስለተመዘገበና ሰዎች ያንን ስለተጠቀሙላችሁ ብቻ ዳሽን ባንክ ለእናንተ ኮሚሽን ያስባል ማለት ነው። ስለዚህ እናንተ እያንዳንዱ እንቅስቃሴያችሁን በዚህ መልኩ በማድረግ ይሄኛው ግን ከእናንተ የዳሽን ባንክ መከፈት ይገባዋል ወይም ደግሞ የዳሽን ባንክ ነምበር ሊኖራችሁ አካውንት ሊኖራችሁ ይገባል። ሁለተኛው ማለት ነው። የመጀመሪያው ግን ቢኖራችሁም ባይኖራችሁም ችግር የለውም።
እናንተ የሚጠበቅባችሁ ቀጥታ ቲክቶክ ላይ ሰፋ አድርጋችሁ ወይ ደግሞ የተወሰነ ለሰዎች መረጃ የሚሰጥ ቪዲዮ ስለ ዳሽን ባንክ እና ስለ ዳሽን ሱፐር አፕ የሚያብራራ ቪዲዮ መስራት ነው የሚጠበቅባችሁ ማለት ነው። ስለዚህ ዳሽን ባንክ ለዚህ ለቲክቶክ ብቻ ማለት ነው። በነገራችን ላይ ሪፈራል ኮዱ ሌላ ነው፣ ይሄኛው የቲክቶኩ ሌላ ነው። ስለዚህ ለቲክቶክ ቪዲዮ ለሰራ ሰው ብቻ ደረጃ ለያዘ ሰው ብቻ 6 ሚሊዮን ብር እንደበጀተ በመጋቢት 24 በተደረገው ስብሰባ ላይ ይፋ ማድረጉ ይታወቃል ማለት ነው። እንግዲህ እናንተ ይህንን እድል እንድትጠቀሙ መልካም እድል እላለሁ። ቲክቶክ ላይ ሜንሽን አርጉኝ፣ እየገባሁ አይላችኋለሁ። ቃል የምገባው ነገር ምንድን ነው? ጄይ ሪያክሽን ብላችሁ ሜንሽን አርጉኝ፣ እየገባሁ አይላችኋለሁ። እንዲሁም ደግሞ ላይክ እንዲሁም ኮሜንት ምናምን ሪፖስት አደርግላችኋለሁ ማለት ነው። ስለዚህ እናንተ ደግሞ ይህንን ቤት ሰብስክራይብ፣ ላይክ እና ሼር አርጉ። ሀሳብ አስተያየታችሁ ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡ። በሚገባ በፍጥነት በመልስላችኋለሁኝ። ያልገባችሁ ነገር ካለ አብራራላችኋለሁ ማለት ነው። በተረፈ እንግዲህ መልካም እድል። በሌላ ቪዲዮ እስከምንገናኝ ድረስ ቤቱን የደወል ምልክቷን ማብራታችሁን አትርሱ።